ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የአንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ታልታያችን ተጀምሯል። በቅድሚያ ዋና ዋና ጉዳዮችን እናስተዋውቃችሁ። ህወሓት ያለፉት 6 ወራትን የውጥረት ጊዜያት ገምግሞ ቀጣይ አቅጣጫውን ለማስቀመጥ ስብሰባ ተቀምጧል። ወዲህ ደግሞ ኤርትራ ለህወሓት ምጽዋን የጦር መሳሪያ እንዳስገባበት ፍቃድ ሰጥታለች የሚሉ መረጃዎች ከሻዕቢያ የፕሮፓጋንዳ ሚዲያ ክንፎች በስፋት ተነስተዋል። ይህንኑ ተቀብለው የደብረጽዮን ቡድን ህወሓት የሚዲያ ክንፍ የሆኑት ደደቢት ያሉ ሚዲያዎች ደግሞ በሰበር ዜና ኤርትራና የትግራይ አመራሮች ምጽዋን ለህወሓት የጦር መሳሪያ ማስገቢያ ለመፍቀድ ስምነት ላይ እያደረጉ እንደሆነ የሚያመላክት መረጃ አውጥቷል። ይህ ጉዳይ ምን እንደምታ አለው የሚለውን ጉዳይ እንመለከታለን። ሁለተኛው ጉዳያችን ከዚሁ ከኤርትራ ጋር የተገናኘ አብን ከሰሞኑ እንግዲህ ኤርትራን የሀገርነት እውቅና አልሰጥም ማለቱን ተከትሎ የኤርትራው መንግስት ምላሽ ሰጥቷል። ኤርትራ በቃል አቀባይ የማነ ገብረ መስቀል በኩል በሰጠችው ምላሽ እንዲህ አይነት አካሄዶች የኤርትራን ቀይ መስመር ያለፉ ናቸው የሚል ቁጣ ዘል ማስጠንቀቂያ ዘልም ምላሽ ሰጥታለች። በዚሁ በኩል ደግሞ የኢትዮጵያ መንግስት ከሰሞኑ 250 ገደማ ኤርትራውያንን በቡሬ ግንባር በኩል ጠርዞ ወደ ኤርትራ መልሷቸዋል። የኤርትራ መንግስት በምላሹ ደግሞ ከአሰብ አካባቢ የተንቀሳቀሱ ወጣቶችን በቡሬ ግንባር የምሽግ አካባቢዎችን አስጎብኝተዋል። እንግዲህ የኤርትራ ጦር ጀነራሎች በቡሬ ግንባር በኩል ወጣቶችን ካስጎበኙ በኋላ ሉዓላዊነታችንን ለማስከበር በተጠንቀቅ መቆም አለብን የሚል መልእክት ማስተላለፋቸው ተሰምቷል። ይህ ጉዳይ ምን እንደምታ የሚለውን ጉዳይ እንመለከታለን። ሶስተኛው ጉዳያችን ኢትዮጵያ እንግዲህ ባለፉት ዓመታት በዚህም በዛም የሀገር ውስጥ ውጥረቶች በተባሱበት ሁኔታ የድንበር አካባቢ ላይ ጎረቤት ሀገራት ጥሰው መግባት፣ አካባቢዎችን መቆጣጠር፣ ጥቃቶችን መፈጸም፣ ዘረፋዎችን እንደዚሁ አይነት ነገሮች በተደጋጋሚ እየተሰሙ ነው። ከሰሞኑ ደግሞ የተሰማው የደቡብ ሱዳን መከላከያ ኃይሎች በጋምቤላ ክልል ኔሬ ወረዳ ተቆጣጥረው 30 ኪሎ ሜትር ገደማ ገብተው ባንዲራቸውን ሰቅለዋል የሚል መረጃ ተሰምቷል። እንግዲህ ኢትዮጵያ በእርስ በርስ ጦርነት ውስጥ ባለችበት ሁኔታ ደቡብ ሱዳንም ኤርትራም እንደዚሁ ከኬንያ አካባቢም ድንበሮችን አልፈው መግባትና ጥቃት መፈጸማቸው እንግዲህ አነጋጋሪ ሆኗል። እንመለከተዋለን። አብራችሁን እንድትቆዩ አክብሮት እንጋብዛለን። አማና ደሬ እንደናችሁ? መልካም። እንግዲህ የመጀመሪያው ጉዳያችን ቲፒኤልኤፍ የምጽዋን ወደብ ለጦር መሳሪያ ማስገቢያ ሊጠቀምበት ነው የሚል መረጃ ኤርትራን ፕሬስ የተባለ የኤርትራ መንግስት አፍ እንደሚባል አይነት ነገር አቋም ያለው ሚዲያ ይፋ አድርጓል። በቲፒኤልኤፍ በኩል ደግሞ ደደቢት ሚዲያ በተለይ የደብረጽዮን ክንፍ የሚደግፉት ይህንኑ መረጃ በሰበር ዜና አሰራጭተውታል። የጦር መሳሪያ ማስገባት ዋና ላይ ደግሞ ኢትዮጵያ መንግስትን ለማዳከም ሌሎች ተቀናቃኝ ታጣቂ ኃይሎችን ለማጠናከር የሚል ዓላማ ያለው እንደሆነ ተሰምቷልና አማን ይህን ጉዳይ እንዴት ታየዋለህ? መልካም መርሻ። እንግዲህ ቲፒኤልኤፍ እና ሻዕቢያ መንግስት መካከል የጦርነት ዝግጅቶች ሲደረጉ እንደነበረ በተለያየ አጋጣሚ የምናገኛቸው ከስፍራውም የሚላኩልን መረጃዎች ስንገልጽ እንደነበረ የሚታወስ ነው። በቅርብ እንኳን ከ1-2 ቀን በፊት ሰንሐፌ ላይ የቲፒኤልኤፍ ጀነራሎችና የኤርትራ የጦር መሪዎች እንደዚሁም የአዲግራት አካባቢ አስተዳደሮች ጭምር የተሳተፉበት ውይይት መደረጉን መረጃዎች ደርሶ ነበረ። እንደዚሁም ባረንቱም ተመሳሳይ ውይይቶች እንደተደረጉና እንዴት አድርገን ህዝቡን ከዚህ የፊት ጠላትነት መንፈስ ባለፈ በተደረገው ከፌዴራል መንግስትና ቲፒኤልኤፍ መካከል የተደረገውን ጦርነት ወቅት የተፈጠረውን የሻዕቢያና የቲፒኤልኤፍ መካከል የተፈጠረውን የጠላትነት ትርክት እንዴት አድርገን መቀልበስ አለብን፣ ለህዝቡ እንዴት አድርገን ነው ብሬን ዎሽ ማድረግ አለብን የሚል ሰፊ ውይይቶች ሲደረጉ እንደነበረ የሚታወቅ ነው። ያውኑ እንግዲህ ለየት የሚያደርገው ኤርትራ ፕሬስ የሚባለው ሚዲያ ቲፒኤልኤፍ ምጽዋን መሳሪያ ማስገቢያነት የጦር መሳሪያዎችና የተለያየ ለጦር የሚያገለግሉ ቁሳቁሶችን ለማስገቢያነት መጠየቁን ነው እንግዲህ ሚዲያው የሚገልጸው። አሁን እንዳው ምን ተፈልጎ ነው በዚህ ደረጃ የመጣው የሚለውን ነገር ነው የተሻለ ነገር ይመስለኝ እሱ ላይ ብናወራ ይመስለኛል እንጂ ቲፒኤልኤፍ እና ሻዕቢያ ከዛም አልፎ እኮ አብሮ የጦር ፕሮጀክቶችን እየነደፉ እንደሆነ የሚታወቅ ጉዳይ ነው።
ምንም አዲስ ነገር የሆነ ምስጢርም የሆነ ጉዳይም የለውም ማለት ነው። ለዚህም ነው ፌዴራል መንግስቱም ይህንን ጉዳይ ጠንቅቆ ስለሚያውቅ በባለፈ ጊዜያዊ አስተዳደሩ ሲለወጥ አዲስ የተሾሙትን ከተቀመጠላቸው ቁልፍ ስራዎች ውስጥ ህገወጥ ግንኙነትን ከሻዕቢያ መንግስት ጋር የሚያደርጉ ኃይሎችን ስርዓት እንዲያስይዙ አንዱ ቁልፍ ስራው ተብሎ የተሰጠው ማለት ነው። ይሄ አሁን የሚያሳየው ነገር ምንድን ነው? ሻዕቢያና ቲፒኤልኤፍ ሰዎች የሚያደርጉትን ነገር የኢትዮጵያ መንግስትም ጠንቅቆ የሚያውቀው ጉዳይ ነው ማለት ነው። በዚህ ደረጃ የአደባባይ ምስጢር የሆነው ልክ ሳሎን ውስጥ እንዳለው ዚሆን የሆነውን ጉዳይ አሁን እንደ አዲስ ምስጢር አድርጎ ሻዕቢያ ቲፒኤልኤፍ መሳሪያ ለማስገባት ምጽዋን ጠየቀች። እሱ ብቻ አይደለም፣ በኋላ ወረድ ብለን እናያለን። ሌሎች ኃይሎችም ተመሳሳይ ነገሮችን በመጠቀም የራሳቸው ዕጣ ፈንታ መወሰን ይችላሉ። እነ ሶማሌ፣ እነ አማራ ፎርስ ከዛ ምንድነው ኢትዮጵያን የመበታተን እቅድ እንዳላቸው በግልጽ ነው ነገሩን። እና አሁን ሻዕቢያዎች ይህንን ዜና የሰሩበት ለምንድን ነው የሚለው ነገር ነው በጣም መሰረታዊ ነገር ነው። እንግዲህ የሚያደርጉትን በውስጥ አድርገዋል። ምናልባት ፍርሃትን መፍጠር፣ ሽብር እንንዛ ወይ ቲፒኤልኤፍ ምጽዋ ልጠቀም። ቲፒኤልኤፍ ምጽዋ አይደለም። የሻዕቢያ እኮ ስቶር ውስጥ ያለው መሳሪያዎች ሁሉ ለቲፒኤልኤፍ ሊሰጡ፣ የሻዕቢያ ሰራዊቶች ሁሉ ከቲፒኤልኤፍ ጋር መጥቶ ተሰልፎ ሊዋጉ አይደለም ወይ? በየቀኑ በሰናፌም በባረንቱም ሲያወሩ የሚውሉት አይደለም። ሌላ መሳሪያ ማስገባት ማለት ነው። ሻዕቢያ እዛም ከነ ሳውዲም የምታገኛቸው መሳሪያዎችን ከግብፅ የምትለቃቅመውን ጥይቶችን ማንኛውም ነገሮችን ለዚህ ጦርነት አቬለብል ልታደርግ አይደለም ወይ? ነዳጅም ሙሉ ይችላሉ ስትላለም ወይ ከረመችው። አሁን ምኑ ነው አዲስ ነገር ሆኖ ምኑ እንደ ትልቅ ዜና ሆኖ ቲፒኤልኤፍ በምጽዋ በኩል መሳሪያ ለማስገባት ኤርትራን ጠየቀ ተብሎ ምናምን የቀረበበት ነገር ማለት ነው። ስለዚህ ይሄ ምናልባት በእነሱ ቤት ባለፈ አንዳንድ የፖለቲካ ኃይሎች በኋላ የምንመጣበትም ስለሆነ እንዳውም እኛ ኤርትራ ከኢትዮጵያ የተለየችበት መንገድ ትክክል አይደለም፣ ቅና ላይም ጥያቄ አለን የኤርትራ ጉዳይ ላይ ብሎ ሲመጡ ምናልባት እኛ ደግሞ ለዚህ መልስ የሚሆነውን ኢትዮጵያን የመበታተን እቅዳችንን እስከዚህ ድረስ መሄድ እንችላለን። ማንኛውንም ኢትዮጵያ ውስጥ የሚንቀሳቀሰውን ኃይል ትጥቅንም ስጥቅንም ሰተን በወደቡ በኩልም ወዳጅ ሀገር ካለውም ከዛ መሳሪያውን ይዞ መጥቶ ኢትዮጵያን እንዲበታተን በይፋ ስራ ጀምረናል የሚለውን አዋጅ ከማስተላለፍ የዘለለ ነገር ምንም አዲስ ምስጢር የለውም ማለት ነው እንጂ የኖሩበት ሲያረጉ የነበሩ ነገር ዓላማቸውም የሆነ ነገር ነው። ነገር ግን እዚህ ጋር እኔ አሁን አንድ ነገር ግልጽ እያለ እየመጣ ነው ያለው። ኢትዮጵያ ውስጥ ምን አይነት ኃይል ነው ያለው? ኢትዮጵያ ብትፈርስ ችግር የለብኝም የሚል ኃይል አለ። ኢትዮጵያ ውስጥ ልክ የሆነ በጣም አንድነቷ በጣም ከዚህ በፊት በነበረው በጣም ልል የሆነ ትንሽ መስመር ላይ ኮንፌዴሬሽን አይነት ነገር እንደዛ ሆና ብትቀጥል የተሻለ ነው የሚሉ ሰዎች አሉ። ነገር ግን በኢትዮጵያ አንድነት ጉዳይ ላይ ጥያቄ ውስጥ አልገባም የሚል ኃይል አለ። አሁን እነዚህ ሰዎች መሳሪያ ሰጡ፣ ኢትዮጵያን እንደ ባልካን በታትናታለን የሚለው ሀሳብ እውነት የአማራ ፎርሶች ይህንን ይቀበላሉ ወይ? ይህን የሚቀበሉ ከሆነ የአማራ ህዝብ ይህን ይቀበላል። ለምን ምርጫ ከተቀመጠ ውስጥ ሌላኛው ለአማራ ኃይልም ተመሳሳይ ነገሮች መጠቀም ይችላሉ፣ እነ ሶማሌ ኃይሎች ተመሳሳይ ነገር መጠቀም ይችላሉ የሚል ነገር እየመጣ ስለሆነ፣ ስለዚህ በቲፒኤልኤፍም በሻዕቢያ በኩልም አጌንስት ኢትዮጵያ አንድነት እየተወሰደ ያለው አቋም እኔ ለአማራ ፋኖ ትልቅ ደውል የሚሆን ነገር ይመስለኛል። ለምን ሰዎቹ የዘመናት እቅዳቸውን እያመጡበት ያለው ነገር ዋይናት ምን አገባን እኛ ኢትዮጵያ ብትበታተን ሻዕቢያ ጉዳዩ አይደለም፣ እሱ ኤሌፋንት ሆኖ መቀጠል ይችላል። አይ ላይክ ከዚህ በፊት በጣም ከነበረውም ልል የሆነ እና በጣም አንድነቱ አደጋ ውስጥ ገብቶም ዝም ብሎ እንደ ኮንፌዴሬሽን ብንቀጥል የሚለው የቲፒኤልኤፍ ሀሳብን እዚህ ጋር መድረኩ ላይ ነው ያለው። ይህን ሀሳብ ሼር ያደርጋሉ የአማራ በዚህ መካከል የሚለውን ነገር ትልቅ ደውል የሚሆነውና ሻዕቢያ ያግዘናል፣ ሻዕቢያ ይረዳናል ለሚሉት ሰዎች
አሁን ሻዕቢያ ማን እንደሆነ ቁልጭ ብሎ እየመጣ እንደሆነ ሻዕቢያ ኢትዮጵያን አንድነትን የሚያስጠብቅ ኃይል ሳይሆን ሻዕቢያ የኢትዮጵያ መበታተንን ለመበታተን ማንኛውንም መስዋዕትነት ለመክፈል ዝግጅት ላይ ያለው ኃይል መሆኑን ጠንቅቆ የሚያሳውቅበት አጋጣሚ የመጣ ይመስለኛል ማለት ነው። መልካም እንግዲህ አሁን ይሄንን ነገር ያመጣ ወይም ደግሞ በር የከፈተው ጉዳይ እንግዲህ የራሳችን የውስጥ አለመስማማት ወይም ውጥንቅጥ ነው። እሱን እንመለስበታለን። እንዴት ነው ሃንድል መደረግ ያለበት የሚለውን ጉዳይ። ደሬ በአንተ በኩል ምናልባት እንግዲህ ከህወሓት አሁን ዛሬም ስብሰባ አድርጓል። እኛ ውይይት በምናደርግበት ጊዜ ስብሰባ ተቀምጧል። የተቀመጠው ስብሰባ አንድነታችን አጠናክረን ሉዓላዊነታችን እናስከብራለን የሚል ነው። ያ ማለት የትግራይ እንደ ሉዓላዊ ሀገር ነው ከዚህ ቀደም እንደምንለው እየቆጠሩ ያሉት። እንግዲህ ግምገማቸው የ6 ወር ነው። ቀጣይ አቅጣጫቸውም እንደሚሆን አናቅም። ከሰሞኑ እንግዲህ ግጭት ይፈጠራል የሚል ዛቻ አዘል መግለጫዎችን ሲያወጡ ነበር። አሁን በምጽዋ በኩል ኢንተርናሽናል ድጋፍ ያገኛሉ፣ የጦር መሳሪያ ያስገባሉ፣ ስለዚህ ጥያቄ ያቀርበዋል፣ እሱ ይፈቀድላቸዋል የሚለው ነገር ሌሎች የታጠቁ ኃይሎች የሚያቀርባሉ የሚለው ነገር እንግዲህ በግልጽ ወጥቷል። የደደቢት ሚዲያም ቅድም እንደጠቀስ ነው የራሳቸው የህወሓቶች ሚዲያ ነው። እሱም ይሄንኑ ሰበር ዜና ብሎ አሰራጭቶታል። እና በግልጽ እስካሁን የነበሩት የመቆራቆሶች ጫፍ የደረሱበት ሁኔታ ነው ይሄ ነገር የሚያመላክተው የሚሉ ኃይሎች አሉ። እንዴት ነው የምታየው ይሄ ነገር? እሺ፣ አመሰግናለሁ መርሻ። እንግዲህ የሰሞኑ የህወሓት እንቅስቃሴ እንደ ዝም ብሎ የተከሰተ ነገር አይደለም። በራሱ ከህወሓት ተፈጥሮ የሚቀዳ ነው። ህወሓት በምን መልኩ ነው ሰርቫይቭ ማድረግ የሚችለው? በአንድ የፖለቲካ ምህዳር ውስጥ ወይ አውራ ሆኖ አለበዚያ ደግሞ በግጭት ውስጥ ሊገኝ የሚችሉ አድቫንቴጆችን እነሱን እየቆጠረ ነው የሚኖረው። አሁን ቲፒኤልኤፍ እውነት ለመናገር አጣብቅኝ ውስጥ ገብቷል። ልክ ምንድን ነው መርዝ እንደበላችሁ ውሻ እዚህም እዛም እየተዋከበ ነው። ብዙ የቤት ስራዎች አሉበት። እንግዲህ የነ ጌታቸው ረዳን አስተዳደር አባሮ በነ ጀነራል ታደሰ ወረደ ጊዜ አስተዳደሩ ከተያዘ በኋላ የራሱ የሆነ ተሰፍሮ ተቆጥሮ የተሰጠው የፖለቲካ ቁርጠኝነትን የሚጠይቁ ስራዎች አሉ። እነዛን ወደ ጎን ትቶ ቲፒኤልኤፍ ራሱን አጀንዳ እያራመደ ነው። እንደውም ሞንጆሪኖ ነች ከኋላ፣ እንደውም ሞንጆሪኖ ሆናለች ከጀነራል ታደሰ ይልቅ ሞንጆሪኖ የትግራይ ጊዜ አስተዳደር መሪ ሆናለች የሚል ነገር አለ። ሰሞኑን አይተው ከሆነ ቶሎ መግለጫ እየወጣ ነው ከቲፒኤልኤፍ ወገን። ወልቃይትን በተመለከተ ቶሎ እየወጣ ነው። አሁን ከ2 ቀንም በፊት ወጥቷል። ወልቃይትን በተመለከተ ጠባጫሪ ድርጊቶችን አንታገስም፣ ወደ ኃይል እርምጃ እንሄዳለን፣ ጦርነት ይነሳል የሚለውን ነገር እንደ ኤክስኪውዝ እየደረደሩ ነው። ከዛ ጋር ተያያዥነት ያላቸውን ምልክቶችም እያየን ነው። ከሻዕቢያ የጦር አመራሮች ጋር ሲገናኙ ነበረ። ወደዛ ከድንበርም ተሻግሮ ቡሬ አካባቢ ተገናኝተዋል። ከዚህም ደግሞ ለጥቆ አሁን ደግሞ በጣም ጆሮ ጭው የሚያደርግ ዜና ነው ይሄ። በምጽዋ በኩል የጦር መሳሪያ እንዲገባና ከዚህ በኋላ ከፌዴራል መንግስቱ ጋር ሊመጣ የሚችለውን የኃይል ሽኩቻ ልክ በፌዴራል መንግስቱ በሚመጣበት ቋንቋ እናነጋግረዋለን የሚል እብሪት ነው። ዞሮ ቅድም አማን ያነሳው አንድ ኢንተረስቲንግ ፖይንት አለ። የኤርትራው ድረገጽ ለምንድን ነው ይህችን ሊክ ያደረገው የሚለው ፖለቲካ እንግዲህ በሴራ የታጀበ ነው። እንዲሁ ዝም ብለህ የዋህ ብለህ በየዋህነት የምታየው ነገር አይደለም። አንደኛው አስ ፎርም ኦፍ ዲተረንስ ወይም ደግሞ ጦር መሳሪያ አደባባይ አወጥተህ ባላጋራህ እንደምታስፈራራ ሁሉ ቲፒኤልኤፍ ወሳኝ ኃይል እየሆነ ነው። እንዲሁም ደግሞ በምጽዋ ሊመጣለት የሚችለው የጦር መሳሪያ በደንብ አቅሙን አፈርጥሞ ከፌዴራል መንግስቱ ጋር ፊት ለፊት ሊላተም ነው የሚል አንድ ሜሴጅ አለው። ዞሮ አሁን ሻዕቢያን ስንል ሻዕቢያ እንደ ኤጀንት ነው የሚሳፈሩት። ብዙ ኃይሎች አሉ። በራሱ አቅም የለውማ። ሻዕቢያ ደካማ ሀገር እኮ ነው የያዘው። በመሆኑም ግብፅ አለች ከጀርባ። ሌሎች አረብ ሀገራት ከኢትዮጵያ ጋር ታሪካዊ ጠላት የሆኑ ታሪካዊ ጠላት የሚባሉት ወገኖች አሉ፣ ሀገሮች አሉ። እነሱ በሻዕቢያ አማካኝነት ቲፒኤልኤፍን የማሳበጥ ስራ ሊሰሩ ይችላሉ። እዚሁ ጋር ተያይዞ ግን በጣም ኢንተረስቲንግ ፖይንት የአማራንና የሶማሌን እዛ ጋም ጠቆም አድርገዋል። ማለት ቲፒኤልኤፍን የማሳበጡ ስራ እነዚህ ከፌዴራል መንግስቱ ውጭ ያሉ ኃይሎችን ሌሎችንም ኃይሎች እንደዛው አቅማቸውን የማጠናከሩ ስራ ይቀጥላል የሚል ነገር ነው የመረጃው የወጣው ማለት ነው። ዞሮ ዋናው የሻዕቢያ እንግዲህ ህልም ኢትዮጵያ ውስጥ ያለው ዘመነ መሳፍንታዊ የሆነ የፖለቲካ ድባብ እንዲፈጠር ነው የሚፈልጉት። አንድ የፌዴራል መንግስት ጠንካራ የፌዴራል መንግስት ሳይሆን በዘመነ መሳፍንት እሳቤ
የየአካባቢው ጦር አበጋዞች ኢትዮጵያ ውስጥ የሚራኮቱባት የሻዕቢያ እንደፈለገ እየገባ የሚወጣበት ኢትዮጵያ ሄዴክ የማትሆንበት ግዛት የማትጠይቅ ወደብ የማትጠይቅ ምንድነው ባህር ወሰን የማትጠይቅ ዝም ብላ ልክ እንደ ፌይልድ ስቴት ሆና እንድትኖር ነው የሚፈለገው። ይሄ የግብፅም ምኞት ነው። ይሄ እናውቀዋለን ሩቅ ስንሄድ። ዞሮ ዞሮ እንግዲህ የአስመራ ያሉት አመራሮች ይህን ነገር ቢያስቡ ሊገርመን አይገባም ነው። አሁን የኛው ጉድ ቲፒኤልኤፍ ብዙ ችግር አለበት ብያቸዋለሁ። አሁን ግንቦት 5 ላይ ሊሰረዝ ነው። እውነት ከሆነ የፖለቲካ ቁርጠኝነቱ በደንብ በ4 ኪሎ ተቀምሮ በትክክለኛ ወደዛ የሚካሄድ ከሆነ ሊሰረዝ ነው። ከተሰረዘ ፕላን ቢ ይዞ ያለው ወደ ኃይል እርምጃ እንደሚሄድና እነዚህ የወልቃይትና ራያ አካባቢ ያሉትን አካባቢዎች የመጠቅለሉ ስራ በጣም ተቀጣጥሎ እንደሚሄድ ምልክት እየሰጡን ነው። እንግዲህ ይህ ጦር መሳሪያውን ተቀበለ ከሻዕቢያ። ከዛ በኋላ ምንድን ነው ሊሆን የሚችለው? ምንድነው የትግል ሜዳውን ትግራይ ነው የሚያደርገው? ትግራይን የትግል ሜዳ ማድረግ ደግሞ ምን አይነት ኮንሲኩዌንስ አለው? በጣም መዘዙ የከፋ ነው። እሺ የትግል ሜዳውን ከትግራይ ወጥተን አማራ ክልል እናርገው የሚለውስ ያስኬዳሉ? ኦኬ መሳሪያውን ታጠቁ እስከ አፍንጫቸው። ከ4 ኪሎ ወደ 4 ኪሎ የሚያመራው ምናልባት ከዚህ ቀደም ያለው የፖለቲካ ሁኔትን እናውቀዋለን። የቅርብ ጊዜ ታሪካችን ነው። ቲፒኤልኤፍ እስከ ደብረ ሲና ድረስ ደርሶ የደረሰበት ዲቫስቴቲቭ እጅግ በጣም ለታሪክ ይቅር የማይለው ወይም ደግሞ ለታሪክ የሚታወስ የተቀመጠ ክህደት ፈጽሞ እዚሁ ደብረ ሲና ደርሶ የተመለሰበት ሁኔታ አለና ያ የፖለቲካ ሁነት ከሚሞሪያቸው ሳይጠፋ ዳግም ወደ 4 ኪሎ ሊያስኬድ የሚችል የፖለቲካ ቁርጠኝነት ይኖራቸዋል ብዬ አላስብም። እንደዚህ ብሎ ቅዠት የሚሆነው እና መሳሪያውን ታጥቀው ልክ እንደ ዲተረስ የማስፈራራት ስራ ነው የሚሰሩት ወይስ ወልቃይትን ጋር አካባቢ የሆነች ማይነር የሆነች ግጭት ነው የሚፈጥሩት? አሁን እዛ ጋር በጣም መመለስ ያለበት እሱ ነው፣ ኮንፊዥኑ እና 2-3 ሴናሪዎችን ማስቀመጥ ይቻላል። አንደኛው ሴናሪዮ እሺ ከጀርባቸው ሻዕቢያ በደንብ አይዟችሁ ግፉ ብሏቸው እንደው በይሆናል ሴናሪዮ ማለት ነው እንደው አማራ ክልል ገብተው እስከ ወልዲያ አካባቢ ቦታዎችን ይዘው ከፌዴራል መንግስቱ ጋር የመደራደር አቅማቸውን ከፍ የማድረግ አንደኛው ሴናሪዮ ሊሆን ይችላል። ምክንያቱም በዚህ በወልቃይቱ ስለሚከብዳቸው እና በዚህ በወሎ አካባቢ ትንሽ ገፋ አድርገው ከአማራ ክልልም የተወሰነ መሬት ይዘው የፌዴራል መንግስቱ ላይ ጫና ማሳደር አንድ ይሄ ሊሆን ይችላል። ሁለተኛው ልክ ከዚህ ቀደም እንደሞከሩት ማለት ነው ወደዚህ ወደ እሱ እንኳን አይሞክሩትም፣ እንደው ዝም ብሎ በጣም ዊርድ ነው ይሄ፣ በጣም ክሬዚ ኢማጂኔሽን ነው። ወደ 4 ኪሎ የሚሄድ እሳቤን ትንሽ እስከ ደሴም ድረስ ከተቻለ ግን እኔ ይቻላል ብዬ አላስብም። እንደው ይሄ ለትንታኔም እንደውም ይመች አይደለም። እንደው ዝም ብሎ ፊክቲሸስ የሆነ ምንድነው ዊሽፉል ቲንኪንግ። አሁን አመጣጣቸው ብቻቸውን አይደሉም እኮ ለምሳሌ ሻዕቢያ አለ። ከዛ ከሻዕቢያ ጀርባ ደግሞ እንደ ግብፅ ሌሎች ሀገራትም ለምሳሌ ሱዳንም አለ። ሱዳን ጦር አላቸው። ሱዳን ያለው ጦራቸው ታንክ ጭምር ታጥቆ አይተናል። እንግዲህ በአልቡርሃን መንግስት ፍቃድ ካልሆነ ታንክ ከየትም አምጥቶ ሊታጠቅ አይችልም። እዛ ጋር ያለው ነገር ከጀርባ ያሉት ቀጠና ለምሳሌ አሁን ቀጠና ሁኔታዎችን ስታይ በተወሰነ መልኩ ሶማሊያ ላይ ረገብ ቢብልም ጅቡቲን ጨምሮ ከግብፅ ጋር ሱዳንን ጨምሮ ኤርትራን ጀስት ከኋላ ከጀርባ እየተባበሩ ነው ያሉት እና አሁን ቲፒኤልኤፍ ጦርነት ቢከፍት ብቻው ነው ወይ? አሁን አንተ እንዳልከው ወደ 4 ኪሎ አያስብም ሊያስብድ ይችላሉ። አሁን ከኋላው እያደራጃቸው ወይም እያገዙት ያሉት ኃይሎች አሁን እንግዲህ ኮምፕሌክስ ዳይናሚክስ ተፈጥሯል ኢትዮጵያ ውስጥ ሆነን ለመናገር የኃይል አስተላለፎች ስትመለከት የፋኖ ኃይሎች ከቲፒኤልኤፍ ጋር ያላቸው ቅራኔ እንዲሁም ደግሞ ሻዕቢያና ቲፒኤልኤፍ ያላቸው ግንኙነት እነዚህ ሁሉ በጣም ኮምፕሌክስ የሆኑ ሴናሪዎች ናቸው። እንዲሁም ራቅ ብለህ ስትሄድ ኦነግ ሸኔም የራሱ የሆነ የፖለቲካ ቁመና አለው። እኔ አልኩ ወደ 4 ኪሎ ካሰቡ ያው የእሳት ራት ከመሆን ሌላ ፕላን ቢ ነው የሚደረገው። ቲፒኤልኤፍ ለምን የእሳት ራት ይሆናል ማለት በቲፒኤልኤፍ ጭንቅላት አክቹዋሊ አይታሰብ ማለት አይቻልም። ሊያስብ ይችላል እንዳልከው ቲፒኤልኤፍ ብቻውን አይደለም። ግን ቲፒኤልኤፍ ብቻውን አይደለም ማለት ሻዕቢያ በትክክል እንደው ኢትዮጵያ ውስጥ ገብቶ ይዋጋል ብለህ ታስባለህ? ያን ያለ ቁመና አላቸው ኢትዮጵያ ውስጥ ገብቶ የመዋጋት? ከዛ ይልቅ እኔ ያልኩት የማስጨነቅ ስራ፣ ግዛቶችን የመያዝ አሁን ወልቃይትን በደንብ ሊያንኳኩ ይችላሉ። እሱ ከከበዳቸው ደግሞ ወደዚህ አማራ ክልል ሰርገው ገብተው ቦታዎችን ይዘው በሚሊተሪ መልኩ ፌዴራል መንግስቱ ላይ ጫና በማሳደር ወደ ንግግር፣ ወደ ድርድር ፕሪቶሪያን ከእንደገና ሪቪዚት የማድረግ ስራ እንዲሰራ በዛ መልኩ ጫና ያሳድራሉ እንጂ ፉል ስኬል ዋር ገብተው ከእንደገና የእሳት ራት ይሆናሉ ብዬ አላስብም። መልካም አማኑ፣ ወደ አንተ ስመጣ እንግዲህ ደረጀ እንዳለው ኢትዮጵያ ውስጥ አሁን
በጣም ብዙ መልክ ያለው ውሉን መለየት የሚያስቸግር ውስብስብ ነገሮች ናቸው የተፈጠሩት። ይሄ አንዱ የሆነበት ነገር ባለፉት 6-5 ዓመታት ኢትዮጵያ ውስጥ በየአካባቢው የእርስ በርስ ጦርነት ላይ ነው ያለ ነው። ትናንት ነበር፣ ዛሬም ነበር፣ እየባሰ ነው ያለው አሁን። ይሄ በተለይ ደግሞ የእርስ በርስ ጦርነቱ ትልልቆቹ ክልሎች ፖለቲካሊም ፓወርፉል የሆኑት በጂኦግራፊካልም ሰፊ የሆኑት ኦሮሚያ፣ አማራ፣ ትግራይ ጨምሮ ነው ያለው። ይሄ በተፈጠረበት ሁኔታ ነው እንግዲህ የኢትዮጵያ መንግስት ሀገር ውስጥ ካሉት ተፋላሚ ኃይሎች ጋር ምንም ዓላማ የላቸው፣ ምንም መዝረፍ ከመግደል የውጭ ጥላቶች ተላላኪ ከመሆኑ ውጭ ምንም አጀንዳ የላቸውም የሚል ኮርነር እያደረጋቸው ነው የምንመለከተው። ጄኒን የሆነ ደግሞ ምሁራንም የሚያቀርቡት እኛም የምንለው የነበረው ኮርነር ማድረጉ ጄኒን ጥያቄ ያላቸው አሉ፣ ምንም የሚያከራክር ነገር አይደለም። ይሄ ህዝብ የሚደግፋቸው ለዛ ነው። ያንን አሴፕት አድርጎ ተደራድሮ አሁን የሚመጡትን ለምሳሌ ቀጠናው ላይ ኤርትራንም እነ ጅቡቲንም እነ ሶማሊያንም እነ ሱዳንንም ስንመለከት አገንስት ኢትዮጵያ ነው እየተባበሩ ያሉት በግብፅ በኩል። ይሄን ስታይ ዛሬም ኮርነር የማድረግ እንጂ የውስጡን ኃይል የውስጡን የእርስ በርስ ጦርነት የውጭ ኃይል ስለመጣብህ ብቻ አይደለም። በእርግጥ የሀገርክን የእርስ በርስ ጦርነት ማርገብ ያለብህ የውጭ ትብብሮች ሲመጡብህ ደግሞ በአራቱም አቅጣጫ ሲመጣ የውስጥ ልዩነትን ለማርገብ መሄድ በጣም የተመረጠ ሀሳብ ነው። ነገር ግን ይሄ ሲሆን አይታይም በሁሉም አቅጣጫ እና እንዴት ነው የምትመለከተው ከዚህ አንጻር? ጥሩ መርሻ፣ 3 መሰረታዊ ነገር ነው ያነሳው ከአንድ ጥያቄ ውስጥ የተረዳሁት። የመጀመሪያው የቲፒኤልኤፍ ጉዞ ምንድን ነው የሚሆነው፣ እስከ የት ድረስ ነው የሚለውን ነገር ነው። ሁለተኛው ነገር አገር ቤት ውስጥ ያሉት ኃይሎች፣ አመፅ ላይ ያሉት ኃይሎች ዕጣ ፈንታቸው ምንድን ነው የሚሆነው፣ ከነዚህ ጋር ያለው ነገርን መስተጋበር እንዴት ነው መንግስት ማየት ያለበት የሚለው ነገር። በሶስተኛ ደረጃ የውጭ ኃይሎች እየተባበሩብን ነው፣ ይሄስ ችግር አይፈጥርም ወይ የሚል ነገር ነው። 3 በሰፊው ስናየው ማለት ነው። እስቲ መጀመሪያ ቲፒኤልኤፍ ጉዞ እስከ የት ድረስ ነው የሚለውን ነገር በይዞ የቲፒኤልኤፍ ጉዞ ከዚህ በኋላ በቲፒኤልኤፍ የሚወሰን ጉዞ አይደለም። የሚወሰነው አስመራ ባለው መንግስት የሚወሰን ጉዞ ነው የሚሆነው ማለት ነው። ቲፒኤልኤፍ ኦልሬዲ ፈረስ ነው ከዚህ በኋላ ማለት ነው። የአስመራው መንግስት የሚፈልገው ምንድን ነው ነው ትልቁ ጥያቄው። ሻዕቢያ ቲፒኤልኤፍን ወስዶ አምጥቶ ማንገስ ነው የሚፈልገው ወይስ ኢትዮጵያ ስለ መብቷ ስለ ጥቅሟ በማይገባ ሁኔታ ያጣችውን ነገርን የሚታነሳ ኢትዮጵያ እንዳትኖር ማድረግ ነው የሚፈለገው ነው። ደንም ጠላንም የባለፉት 7-8 ዓመታት ስጠየቅ ያልነበረውን በመንግስት ደረጃ ስለ ባህር በር ማንሳት ኃጢአት የነበረውን አሁን በመንግስት ደረጃ የባህር በር ጥያቄ የአሰብ ጉዳይ መነሳት ጀምሯል። ይህንን ኢትዮጵያ ነው የማይፈልገው ሻዕቢያ። በፊት በፓርቲዎች ደረጃ ነበር የሚነሳው። ስለዚህ እነዚህ ፓርቲዎች በቻለው መንገድ ሁሉ ወደ መንግስትነት እንዳይመጡ የራሱን ስውር ስራዎችን ይሰራ ነበር። ዛሬ ግን 4 ኪሎ የተቀመጠው ኃይል አይ ከዚህ በፊት እኮ አጭበርብራችሁ ነው፣ ከዚህ በፊት እኮ በኢትዮጵያ ላይ ክደት ተፈጽሞ ነው፣ ኤርትራ ስትሄድ ኢትዮጵያ ጥቅሟን እንዳታስከብር ተደርጎ ያለ ባህር በር ቀረ ነው። ከዚህ በኋላ በዚህ ሁኔታ መቀጠል አንችልም የሚል ነገር ነው ይወጣ ያለው። ስለዚህ የሻዕቢያ የመጀመሪያ ፍላጎቱ እንደዚህ የሚጠይቅ መንግስት እንዳይኖር ነው። ሁለተኛ ከዚህ አነስ የሚል ፍላጎቱ ምንድን ነው? መንግስታት ለእንደዚህ አይነት ጥያቄ የሚበቁት ምን ቢሆን ነው? አንደኛ ተደራጀ ህዝባዊ ድጋፍ አለኝ የሚል አይነት ስሜት ያለው መንግስት ነው እንደዚህ አይነት ጥያቄ የሚያነሳ። ስለዚህ በኢትዮጵያ ውስጥ መኖር ያለበት ልክ ባለፈው 27 ዓመታት እንደነበረው ህዝባዊ ድጋፍ የለኝም ብሎ ስጋት ያለበት፣ ከቻል ከሆነ ከማይኖሪቲ አምጥተን ስልጣን ላይ ማስቀመጥና ትርፍ ነገር ከውጭ የራሱን ጥያቄ ኢንትረስት ጉዳይ ሳይሆን ሀገር ውስጥ ያለውን ነገር እንኳን ስልጣኑን ብቻ ኮንሰርን የሚያደርገው መንግስት መፍጠር ነው ያለብን የሚል ነው። በዚህ ጉዳይ ላይ ኢትዮጵያ ሻዕቢያም ግብፅ ይስማማሉ። ግብፅ እኮ ወደዚህ የምታማትረው በሌላ ጉዳይ አይደለም። ዛሬ ጀመርንበት የህዳሴ ግድቡን፣ በዚህ ህዳሴ ግድብ ላይ ችግር የለም። እሱ ከህዳሴ ግድብ ቀጥሎ መጣው ነገር ነው። ይህ ወንዞቻችን ቁጭ ብለን የምንራብበት ምክንያት የለም። አባይ ላይ፣ ዴሳ ላይ፣
ባሮ ላይ ገባሮች እነዚህ የሄዱት ወደ ብሉ ናይልም ወደ እንትና የሚገቡ የሚሄዱትን እነዚህን እየጠቀምን መሄድ መቻል አለብን የሚል ጥያቄ ስለምናነሳ ነው። ስለዚህ ከማዮሪቲ መጣና ህዝባዊ ድጋፍ የሌለው መንግስት ኢትዮጵያ ውስጥ ካለ ሁሉ ጊዜ ስለ ወንበሩ ብቻ ስለሚያሳስበው ማደረግ ያለበት እንደዚህ አይነት መንግስት ነው የሚል ነገር ነው የሚያስቡት እንጂ ህዝባዊ ድጋፍ አለኝ ከጀርባዬ ህዝብ አለ ብሎ የሚያስብ መንግስት ከመጣ እነዚህን ነገሮችን መጎርጎሩ የማይቀር ጉዳይ ነው የሚል ነገር ነው። ይሄ ነው መቀመጫቸውን ያሳጣቸው የሻዕቢያም የግብፅም የጋራ ኢንተረስት ማለት ነው እንጂ ወያኔ ወስዶ ሄዶ ለማንገስ ፍላጎት የላቸውም። ነገር ግን ኢትዮጵያን አይሆኑ ማድረግ ነው የሚፈለገው ነገር ማለት ነው። አይሆኑ ግን ሲሆን እንዴት ነው የሚለው ነገር ላይ ቅድም ደረጃ ያነሳው ነገር እሱን አይፈልጉም። እሱማ ባክፋይር ያመጣል። እዛችሁ ጋር ቆስ ከሚያደርጉ ከሆነ ግብረ መልሱ በአንድ ልክ ያኔ እነመለሰ ቁሙ ብሎ እንዳስቆማቸው ከባርንቱ ማለት ነው። ባርንቱን ብትል በጣም ይገርማል። የሚገርም ነገር ማለት ነው። ሰራዊቱ እንዴት ዶግ አመድ እንዳረጋት ማለት ነው። እንደዛ አይነት ነገር እስከ አስመራ የሚሄድ ጉዳይ ነው። መጣና ናቅፋ ሊሆን ይችላል ከዛ በኋላ ቤታቸው ማለት ነው። ስለዚህ ነክኪውንም አይፈልጉትም። ከመጡ በደንብ መጥቶ ጫወታ ወደዛኛው አካባቢ እንዳይመጣባቸው ስለሚፈልጉ በቃ ከዚህ ከባህር ዳር መልስ ያለውን ጫወታ ነው መጫወት የሚፈልጉት እነሱ። ጫወታውን መጫወት የሚፈልጉት ማለት ነው እንጂ ትግራይ ክልል ውስጥም ካለ ጋራንቲ አይደለም ለነሱ ማለት ዘሎ ወደዛኛው ሊገባ ስለሚችል ጉዳዩ ማለት ነው። ለዛ ሲባል ይገፋሉ ማለት ነው እንጂ እዚህ አካባቢ ጦስ የሚያደርጉ አይመስለኝም። ግን እነሱ የሚፈልጉት ወያኔንም ቢሆን ወደ ስልጣን ቢያመጡ በዛው ልክ ሌላ አማራ አካባቢ ደግሞ የማይገዛ ሌላ ጥያቄ ያለውና አንስቴቢሊቲው ሊቀጥል የሚችል ፎርስ ይፈጥራሉ። ኦሮሚያ አካባቢ ያለውን ፎርስ ይፈጥራሉ። ከዛ ጉዳዩ ላይክ በቃ ዘመነ መሳፍንት ይሆናል ማለት ነው። አይደለም ዳር ድንበር ልታስከብር፣ አይደለም የኢትዮጵያን ጥቅም ልታስከብር፣ እዚህ ራሱ በሰላም አደረው ያላደረ መንግስት መቀመጫው ላይ በሰላም አድሯል ወይስ አላደረ የሚል ነገር መንግስት እንዲፈጠር ይሄን ነው እነሱ ለኛ የሚያስቡልን ነገር ማለት ነው። እስከዚህ ድረስ ነው መሄድ የሚፈልጉ ማለት ነው። ኦኬ ዌል ሁለተኛው ነገር ኢትዮጵያ መንግስት ያለውን ነገሮችን በእንትነት ጠይቆ ጥያቄዎችን አስተናግዶ ካለው መጠቀም አለበት። ለምን ከውጭም ጫና እየመጣበት ነው የሚል ነገር አንስተ ነበር። ባይመጣም የፍርስ ጦርነት ማስቆም አለበት። አሁን ጥሩ ሻርፕ የሆነ ኩልል ያለ አስተላለፍ እየመጣ ነው ያለው ደስ የሚል ነገር። ምን አለ ታደሰ ከትላንት ወደ ወልቃይት ራያ ምናምን ጉዳይ ምን የሚያሻማ ጉዳይ የለም። በዚህ ጉዳይ ላይ የምንደራደረው ነገር የለም። እንደ አማራ ክልል በዜና ውስጥ እየጠቀመ ያለው ትክክል አይደለም። ፌዴራል መንግስት ጣልቃ ገብቶ ያስተካክልልኛል። ይሄ ለማን መሰለኝ መርዶ የሚሆነው ለእነ አሉላና አንዳንድ አማራ አክቲቪስቶችን የሚሉት ያሉት ፋኖና ቲፒኤልኤፍ አብሮ ሊሰለፉ ይችላሉ። አብሮ ቢሄዱም ችግር የለም፣ ችግራቸውን በኋላ መንግስት ከገረሰሱ በኋላ ይፈታሉ እያሉ በየሚዲያ ለሚጮሁ ሰዎች ቲፒኤልኤፍ አቋሙን ግልጽ አድርጓል። ምን የሚል በእንደዚህ ቦታዎች ላይ ምንም አይነት ጥያቄ የለኝም። ይሄ ማለት በግልባጩ ምንድነው? ፋኖ ከኔ ጋር መስራት የሚፈልግ ከሆነ በአዲሱ ለገሰ መስመር ከኔ ጋር መስራት ይችላል። ምን በሚለው ወልቃይት ራያ ጠለምት ምናምን የትግራይ መሆናቸውን ቁመና ፋኖ ዱቄት ተሸካሚ ቲፒኤልኤፍ አዋጊና ትግል ባለቤት ይህም መቀበል የሚችል ፋኖ ነው ከኔ ጋር የሚሰለፈው ነው እያለ ያለው ቲፒኤልኤፍ። ለምን ከሻዕቢያ ጋር ጣጣውን ስለጨረሰ ፋኖ ኢዝ ኖ ሞር ኢምፖርታንት በሚል ደረጃ ላይ ደርሰዋል ማለት። ስለዚህ ፋኖ ደግሞ በተደጋጋሚ የሚያነሳው ጉዳይ አለ። የወልቃይት ራያ ጉዳይ ቀይ መስመራችን ነው፣ የተደራጀንበት ትግል እሱ ነው፣ የነገራችን መጀመሪያ እሱ ነው፣ በዚህ ጉዳይ ላይ እንነጋገር እያለ ነው። ስለዚህ ያስተላለፍ ወዴት ነው የወሰደ የሚሄደው? ይሄ ፖለቲካ ነው፣ ምንም ማድረግ አይችልም። ይሄንም ከሚወስድብህ ያለን እያስከበርክ ከምትጓዘው አካል ጋር ምትጓዘው ወደድክም ጠላህም መንግስት ጋር የፍላጎታቸው የሚያገናኛቸው መስመር እየተፈጠረ ነው የሚሄደው። ስለዚህ አዲስ አስተላለፍ ያልጠበቅነው አስተላለፍ ይሄዳል። ይሄን ግን እንዴት ነው ሊፈታ ከመንግስት ጋር ወደ አንድ መስመር ሊመጡ የሚችሉ? የጋራ ጠላታቸው እየመጣባቸው ነው። ኢትዮጵያ እንድትበተን አይፈልግም ፋኖ። ዝም ብለህ ሰደነኝ ደግሞ አይሆንም። ኤርትራ ጉዳያቸው ኢትዮጵያን እንበትናለን የሚል ሀሳብ ይዞ እየመጡ ነው ያሉት። እነ ቲፒኤልኤፍ አማራ ፋኖን ረግጠን ነው 4 ኪሎ የምንሄደው እንጂ የምናሽመው የሚሆነው ነገር የለም እያሉ ነው ያሉት። ስለዚህ ፋኖ ምንድን ነው የሚያደርገው? ጥያቄ አለው። ጥያቄውን በሰላሙ መንገድ ከመንግስት ጋር ተነጋግረው የጋራ ጠላት እየመጣባቸው ነው። ጥያቄውን በሰላሙ መንገድ መፍታት የሚቻልበትን መንገዶችን ፈልገን እንዴት አድርገን
ኢትዮጵያ የምትባል ሀገር ያሳጣን እየመጣን ያለው መንግስት ኃይል እንዴት እንመክት? ባይዞ ይሄ ግዴታ ብቻ ውዴታ ብቻ አይደለም ግዴታም ጭምሩ ኢትዮጵያ እንድትኖርልን ለምንፈልገው ኃይሎች ኢትዮጵያ ብትድም ምን ችግር የለም ሀገራችን መሰረታለን ለሚሉት ሪፐብሊካችን መሰረታለን ለሚሉት ይሄ ድቤ የሚያስመታ ጉዳይ ነው እየመጣ ያለው። ነገር ግን ኢትዮጵያ እንድትቀጥል ለሚፈልጉ ኃይሎች ይሄ ሳትወድ በግድ ከጎሮሮ ላይ የግንትን እያለ ልትውጦ የሚገባ ጉዳይ ነው ማለት ነው። መልካም አንተ ያልከው ልክ ሊሆን ይችላል። አማን ግን እኔ አሁን ያነሳሁት ጥያቄ አሁን ኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ላይ በተለይ አንተ የመንግስትና የፋኖን ስላነሳ እሱ ላይ ያለው ዛሬም ዘራፊ ናቸው፣ ገዳይ ናቸው፣ ምንም አጀንዳ የላቸውም፣ ጥያቄ የላቸውም፣ የውጭ ኃይል ተላላኪ ናቸው እያለ ኮርነር ነው እያደረጋቸው ያለው መንግስት። እነሱም ደግሞ ጥያቄያችን በሰላማዊ መንገድ ሊፈታልን አይችልም፣ የሰላም የሚለው ጉዳይ አንተማመንም የሚል ባለመተማመን ውስጥ ነው ያሉት። ይሄንን ሰደንሊ የውጭ ጥላት መጣ ተብሎ ማድረግ ይችላሉ ወይ? ቀድሞውኑ ፈቃደኛ ያልሆኑበትን ነገር ዛሬማ እኮ ነው የማወራል። ትልቁን ስዕል ነው እኔ እያሳየው ያለው። ዛሬማ አይደለም ዘራፊ ምናምን መባባል እየተገዳደሉ አይደል እንዲህ ያሉ ዛሬ ይቀጥላሉ። ነገም አይደለም በአፍ የሚባባሉትን ነገር ማለት ነው። ግን ትልቁ ስዕል እየመጣ ያለው ፖለቲካው ይሄንን ነው ስዕሉ እያመለከተ ያለው። ይህንን እያመለከተ ያለውን ነገር ደግሞ መቼም ፖለቲከኞች ናቸው ብዬ አስቡ ስለማደርገው ማለት ነው። ፖለቲከኛ ስትሆን ትተነትናለህ። ምንድን ነው እየመጣ ያለው? ከመጣበት አደጋዎች እንዴት ነው መታደግ? የኔ ትልቁ ፍላጎቴ ምንድን ነው? ትንሽ ፍላጎቴ ሊሆን ይችላል ስልጣን የሚባለው ማለት ነው፣ መንግስት መሆን ምናምን። ነገር ግን እኔ ትልቁ ፍላጎት ብዬ የማስበው ቅድም ብያለሁ፣ ሌት እኔ ነገር የማስቀምጠው ሀገር እንደ ሀገር እንድትቀጥል ይፈልጋሉ ብዬ ስለማስበው ነው። ሁለቱም የማይፈልጉማ ቢሆን ኑሮ በዚህ ደረጃ የሚነጋገራል ጉዳያቸውም ይሆናል ብዬ አልገምትም። ነገር ሚኒመም ሪፕሬዘንት እናደርጋለን የሚሉት ህዝብ ይህንን ፍላጎት ስላለው ብዬ ስለማስፋን ነው። ለአማራ ህዝብ ይታገላለሁ ብሎ ነው የሚያስበው። ስንት ፐርሰንት አማራ ይደግፋል አይደግፍ እሱ ሌላ ጉዳይ። ነገር ግን አማራ ህዝብ የኢትዮጵያ የምትባል ሀገር እንድትቀጥል ይፈልጋል፣ እንዲበተንበት አይፈልግም። ስለዚህ ወደዱን ጠላሃም የዛ ውስጥ ያሉ ወጣት ልጆች የአማራ ልጆች ኢትዮጵያን እንበትናለን ብሎ እየመጣ ያለውን ኃይልን የግዴታ ነው መጋፈጥ ከሚል እሳቤ ነው አሁን ነገር የማነሳው አለው። ግዴ የሞራል ጉዳይም ጥያቄም ስለሆነ ማለት ነው። አሁን ይህንን እንግዲህ ትልቁን ስዕል አይቶ ነገሮቻችን እንደ ሼፕ እናድርግም ብለውን እንተውላቸው ለመንግስትና ለአማጽያኖቹ ማለት ነው፣ ለእነሱን ተው። እኛ ግን እየመጣ ያለውን ስዕል አስተላለፉን ነው እየተናገርን ያለ ነው ነገር ማለት እንጂ ይህንን በዚህ መንገድ ትፈታላችሁ እንዲህ ታደርጋላችሁ ብሎንማ እነሱ የሚነጋገሩበት እሱ ጉዳይ። ቴንኪው አመሰግናለሁ። እሺ በኢትዮጵያን በሚወርበት ጊዜ የሜሶን ቶፕ አመራሮች ታጠቅ ማለት ነው። ታጠቅ ጊዜ ወታደራዊ ማሰልጠኛ ነው እና ህዝቡን ሞቢላይዝ እያደረጉ ወደ ታጠቅ ያስገቡ ነበር ሜሶኖች። በዛው ላይ ደግሞ ኢህአፓ ደግሞ ከነዚያ አድባሪ ወይም ሌሎች ኃይሎች ጋር እነሱን ሰፖርት የማድረግ ስራ ነበር እና አሁን እንዳለው ያው እንግዲህ በሜሶን መንገድ ወይስ በኢህአፓ መንገድ ጉዳዩን ትፈተዋል የሚለው ነገር እንዳለው የቤት ስራው ለአማጽያና ለመንግስት። መልካም ውድ ቤተሰቦቻችን እንግዲህ ከዚሁ ጋር በተገናኘ የያዝነው ሌላ ሁለተኛው ጉዳይ ኢትዮጵያ መንግስትና ኤርትራ መንግስት እንግዲህ በቀጥታም በተዘዋዋሪ መቆራቆሳቸውን ቀጥለዋል። የኢትዮጵያ መንግስት የፕሬዚደንት ኢሳያስ አፈወርቂ ደጋፊ ናቸው ያላቸውን ኤርትራ ስደተኞች እያሰረ መሆኑንና ባለፈው ሳምንት ደግሞ 250 የሚሆኑ ስደተኞችን ከእስር ቤት አውጥቶ በቡሬ በኩል ወደ አሰብ መሸኘቱን ቢቢሲ ትግርኛ ዘግበዋል። በኤርትራ በኩል ደግሞ የቡሬ አካባቢ ጀነራሎች ያዘጋጁትን ምሽግ ከአሰብ ከተማ አንቀሳቅሰው 300 ገደማ ወጣቶችን አስጎብኝተዋል። ሉዓላዊነትን ዳር ድንበርን ስለማስከበርም እንደዚሁ ማነቃቂያ መድረክ ማድረጋቸውን የኤርትራ ውጭ ጉዳይ የኢንፎርሜሽን ሚኒስቴር መረጃ ያመለክታል። ይህ ጉዳይ እንግዲህ በተለይ በኢትዮጵያና በኤርትራ መንግስት ያለው ውጥረት ከጊዜ ወደ ጊዜ ከፍ እያለ እንደሆነ ነው የሚያሳየው። ከኢትዮጵያ በኩል ደግሞ ከሰሞኑ አብን ኤርትራ ሀገር አይደለችም፣ አሰብንም እንጠቀልላለን፣ ኤርትራንም ሀገርነት ጥያቄ እናነሳለን የሚል ሀሳብ ማንጸባረቁን ተከትሎ ኤርትራ በቃል አቀባይ የማነ ገብረ መስቀል በኩል ይሄ ቀይ መስመር እየታለፈ ነው፣ በኢትዮጵያ ፖለቲከኞች በኩል የሚነሳው የሉዓላዊነቱ ወይም የአንድ ሀገር ግዛት የመጠቅለል እሳቤ በፍጹም ማንቀበለውና ቀይ መስመራችን ያለፈ ጉዳይ ነው፣ ግጭት የሚያመጣ ነገር ነው የሚል ነገር እንግዲህ አስቀምጠዋል። ደሬ አሁን እንግዲህ እንዳልኩት በእነዚህ አውዶች እንኳን ስትመለከተው በሁለቱ ሀገራት መካከል የተፈጠረው ውጥረት ቀላል አይደለም። በኢትዮጵያ መንግስት በኩልም
የመንግስት ቅርበት ያላቸው ሰዎች በፓርቲም ደረጃ ወይም በአክቲቪስት ደረጃ ኤርትራ ላይ እንግዲህ የሚያንጸባርቁት ነገር እናውቃለን። በኤርትራ በኩልም በፕሮፓጋንዳ ክንፍ ሚዲያዎቻቸውም የእነሱ ደግሞ ከፍ ይላል። በቃል አቀባዮቻቸው በኩልም በየቀኑ የሚሰጧቸው አጀንዳዎች አሉና እነዚህ ነገሮች ስትመለከት ምን ደረጃ ላይ ደርሷል ብለህ ታስባለህ? አሁን የኢትዮጵያና ኤርትራ መንግስቱ እንግዲህ ሁለቱ ሀገራት የፕሮክሲ ዋር የሚባለው የውክልና ጦርነት ውስጥ እንደገቡ ምንም ምልክቶችን ከምልክትም በላይ እያየን ነው። በቲፒኤልኤፍን በማደራጀት እንዲሁም ደግሞ የፌዴራል መንግስቱ ደግሞ ብርጌድና ሀመዶም እና የቀይ ባህር አፋሮች ላይ ያለውን እነሱንም አቅማቸውን በማጎልበት ቀጥታ ወደ ፕሮክሲ ዋር እንደገቡ ይታወቃል። እኚህ የባለስልጣን እንግዲህ ትዊተር ላይ የመጡ ሁሌ ቀይ መስመር ነው የሚሉት። የሆነ ሀሳብ ከ4 ኪሎ በተሰነዘረ ቁጥር ወይም ደግሞ የሆነ ፖለቲከኛ የሆነ ሀሳብ ባንጸባረቀ ቁጥር ቀይ መስመራችን የሚሉት ነገር አለ። በአሁኑ ያነሱት ትንሽ የአሁኑም የጨዋታው ሪትም ከፍ ብሏል። የሉዓላዊነት ጥያቄን እጠይቃለሁ። ኤርትራ እንደ ሀገር መቆሟ በራሱ ብዙ ጥያቄ ከበስተጀርባው ሊነሳበት የሚገባ ነው የሚለው ነገር እንግዲህ አብን አነሳው ተባለ እንጂ እኔ ከአብን ከፍ ያለ እንዲሁም ደግሞ ከፌዴራል መንግስቱም የሚያምንበትና እንደ ፖለቲካ አቅጣጫ ሊከተለው የሚችለው እንደሆነ ከብዙ አናሊስቶችም በራሳችንም ስፔኩሌት አድርገን የምንደርስበት ነገር ነው። ዞሮ ዞሮ አሁን ያነሱት ነጥብ ላይ ምን ብለዋል? የኢትዮጵያ ፖለቲከኞች የሉዓላዊ ግዛትን ለመንጠቅ የተንደረደሩ ነው። ልክ እንደ ምክንያት የሚያነሱት ታሪካዊ ምክንያቶችንና ህጋዊ ምክንያቶችን ነው። ታሪካዊና ህጋዊ ምንድን ነው? ይህ መበተን አለበት። ህጋዊ ሲባል እንግዲህ የኤርትራ ሀገርነት ህገ ወጥ ነው፣ ህጋዊ አይደለም የሚለው አጀንዳ ከተነሳ በኋላ ሌጂትሜት የሆነ መንግስት አልነበረም በወቅቱ ኤርትራን እንደ ሀገር እውቅና የሰጣት ዲፋክቶ ነው፣ የሽግግር መንግስት ነው። ዴዡሬ በህግ የጸደቀ መንግስት አልነበረም። ገና በሽግግር ሂደት ውስጥ እንደዚህ አይነት ዘመን ተሻጋሪ የሆኑ ውሳኔዎችን የመወሰን ስልጣን አልነበረውም። ያው በዛ ጊዜ ቲፒኤልኤፍ ፈላጭ ቆራጭ ስለነበረ፣ ቲፒኤልኤፍ ደግሞ የሻዕቢያ አሽከር ስለነበረ የሻዕቢያን ሀሳብ የግድ ማንጸባረቅ ስለነበረበት ነው። እንግዲህ በወቅቱ በዛ ጊዜ እነ ፕሮፌሰር አስራት ተቃውሞት ነበረ። ምክንያቱም በኢትዮጵያና በኤርትራ መካከል የሚፈጠረው መለያየት ለዘመናት እየተንከባለለ ችግሮች እንዳይፈጠር ኢትዮጵያ የሚገባትን ህጋዊ የሆነውን ሀብቷን፣ ንብረቷን እንዲሁም ደግሞ ታሪካዊ ግዛቷን አግኝታ በትክክል ቁልጭ ባለመልኩ ቢለያዩ ወደፊት ግጭት አይፈጠርም። ሁለት ወንድማማቾች ሀገሮች መሆን ይችላሉ። ነገር ግን እንደዛ አልሆነም። ኢትዮጵያ ከአሰብ ነቅለህ አንቀህ እንግዲህ 100 ምናምን ሚሊዮን እንዳለ ጉሮራችን ታንቆ እንዴት ነው እንደ ሀገር ልንቀጥል የምንችለው? ይሄ እኮ የፌዴራል መንግስቱም ጀስት እንደ የሰርቫይቫል ጉዳይ ነው ብሎ በተደጋጋሚ ጊዜ ያነሰዋል። ኢቭን ባህር ማዶ ያሉ ነፃ የሆኑ አናሊስቶችም የሀገር ወዳድ ዜጎችም ይህን ነገር ደግፈው ሀሳባቸው ሲያንጸባረቁ ትመለከታለህ። እንግዲህ የማነ ገብረ መስቀል የአስመራ አፍ ናቸው፣ ወይም ደግሞ ለአስመራ ማንኛውንም ሀሳብ ወደፊት ምንድነው ከውጭ ዓለም ጋር የሚገናኙ ሀሳቦችን በእርሳቸው አማካኝነት ነው እንግዲህ የምናገኘው ማለት ነው። እና ኢትዮጵያን በተመለከተ መረር ያሉ አጠር ያሉ በደንብ እጭቅ እጥር ያሉ ሀሳቦችን በትዊተር አካውንታቸው ላይ ሲለቁ እያየን ነው። አሁን የታሪክና የህጋዊ ጉዳይ አንስተዋል። እንግዲህ ከታሪክ አንጻርም ኤርትራ እንደ መቼ ነው አሰብን ወይም ደግሞ የባህር በር ባለቤት ሆና እንደ ሀገር የቆመችው? 1882 ነው አለ ጣሊያን ፋሽስት ለመጀመሪያ ጊዜ ኤርትራ የሚለው ነገር የተጠቀመው። ከ1882 በኋላ ያው ከኢትዮጵያ ጋር በአድዋ ተሸነፈ። ከዛ በኋላ ግዛቱን አንቆ ኢትዮጵያን ከባህር በር የመንቀል ሁኔታ ነበር ማለት ነው። ከዛ በፊት እንግዲህ የኤርትራ ውስጥ ያሉት የሐማሴን ምንድን ነው አገዛዞች ወይም ደግሞ ምንድን ይባሉት ባላባቶች ከዚህ ከጎንደር ነበረ ሲሾም የነበረው። ታሪካዊ ዳራዎችን መመልከት ነው። እና ኤርትራ የምትባል ሀገር አልነበረች፣ በኢትዮጵያ አካል ነበረች። አሁን ግን የሻዕቢያ ብሔረተኞች አዲስ ታሪክ መጻፍ ጀምረዋል። ኤርትራ እኮ ሕያው ነች፣ ከድሮ ጀምሮ ከአዳም ሲፈጠር ጀምሮ ኤርትራ የሚባል ሀገር ነበረ የሚል ቀል ጀምረዋል። ዞሮ ዞሮ ኤርትራን አሁን እንደ ሀገር የሚያሰጋት ምንድን ነው? የተለያዩ የፖለቲካ አስተላለፎች ወይም የተለያዩ በነገራችን ላይ ታምቆ ነው እንጂ ልክ አሁን ኢሳያስ ከስልጣን ቢገለሉ ወይም ደግሞ ምንድነው ቢሞቱ ከዚህ ዓለም ቢለዩ በሞት ቢለዩ ኤርትራ ውስጥ ሊፈነዳ ያቆበቆበ እጅግ በጣም አስፈሪ የፖለቲካ እንትና የታመቀ ነገር አለ። አሁን ይሄ ደገኛው አለ፣ ሐማሴን አለ፣
ቆለኛው ደግሞ ወደዛ ወደ ሱዳን የሚቃርበው አለ። እዚህ ደግሞ ቀይ ባህር አፋሮች እንደውም ከሳምንት በፊት ነው የቀይ ባህር አፋር ሊቀመንበሩ አልጀዚራ ላይ ረጅም ጽሑፍ ጽፈዋል። ምን ብለዋል? ላለፉት 30 ዓመታት ተጨቁነናል፣ በኤርትራ በሻዕቢያ ተጨቁነናል እና ነፃነታችንን የምናገኝበት ሁናቴ ለማግኘት ማንኛውንም ዋጋ እንከፍላለን የሚል ሀሳብ አንጸባርቀዋል። እና ቀይ ባህር ያለው ሪዘንትመንት፣ ቁጭት ወይም ንዴት፣ የመጨቆን ስሜት ቀላል አለ። ያ ቢፈነዳ አስበው እዛ ቆለኛውም እዛ ከሱዳን አካባቢ ካለው ከኢስላሚስት ግሩፖች ጋር የሚቀራረቡ ናቸው። ስለዚህ ኤርትራ በራሷ እንደ ሀገር የመቆማ ሁኔታ በጣም ያስፈራል ወደፊት ራሱ ከድህረ ኢሳያስ በኋላ ማለት። ይህ ደግሞ ለኢትዮጵያ ሸክም ነው እና እነዚህ ብርጌድና ሀመዶምን እነ ቀይ ባህር አፋርን እንደ ባክአፕ እንደ መጠባበቂያ ቢቆጥሯቸው ሰዎች አሉ። ምክንያቱም ወደፊት ኤርትራ ፌልድ ስቴት በምትሆንበት ጊዜ ቀጥናው እንዳትረብሽ እነዚህ ልክ እንደ መጠባበቂያ ኃይሎች ሊሆን ይችላሉ የሚል ነገር። መልካም አማን ዳንተ ስመጣ እንግዲህ በኢትዮጵያና በኤርትራ መንግስት መካከል በቀጥታም በተዘዋዋሪ መቆራቆሱ በቀጠናው ግጭት ያመጣል። እንግዲህ ወንድማማች በሆነው በኤርትራና በኢትዮጵያ ህዝብ መካከል ሌላ ጦርነት ነው የሚያመጣው። ይሄ ደግሞ የሚበጅ ነገር አይደለም። መነጋገር እና መደራደር የሚቻልባቸው ጉዳዮች ሆነው ሳለ ወደ ጦርነት መግባት ተገቢ አይደለም የሚሉ ሀሳቦች ይነሳሉ። ነገር ግን አሁን የምናየው የውጥረት ደረጃ ኢትዮጵያ መንግስትም ኤርትራ መንግስት ደጋፊ ናቸው ያላቸውን ኤርትራ ስደተኞች እያባረረ ነው። በዛ በኩልም ደግሞ እንግዲህ የድንበር አካባቢ ጦር ማንቀሳቀስ፣ ምሽጎችን ማደራጀት አይነት ነገሮች እንቅስቃሴ ያየን ነው። ሞቢላይዝድ የማድረግ ነገርም አሁን በተዘዋዋሪ ደግሞ ከሻዕቢያ ጀርባ ያሉ ከኢትዮጵያ መንግስት ጀርባ ያሉ የሚዲያና የአክቲቪስት ሰዎችን እንቅስቃሴ ስናይ ነገሩ ውጥረት ብቻ ሳይሆን ወደ ጦርነት የሚያድግበት ተጨባጭ ሁኔታ ላይ እንደሚገኝ የሚያመላክቱ ነገሮች አሉ። እንዴት ነው የምትመለከተው ይህን ነገር? ጥሩ እንግዲህ አንድ መሰረታዊ ነገሩ ምንድን ነው? ነገሩን በጥሩ ወንድማማችነት አብሮ እንዲቀጥልና ከዚህ በፊትም አላስፈላጊ ለሆነ ጦርነት በሁለቱም በኩል ከፍተኛ የሀብት ውድመት እንደዚሁም ደግሞ የማይተካ የሰው ልጅ ወደ 100 ሺህ ነው የሚባለው በሁለቱ ወገን ያለቀ የሚባል ወጣት ይሄ እንዳይፈጠር ነገሮችን ለምንድን ነው በሰላማዊ መነጋገር የማይቻሉ የሚለው ነገር እሱን በደንብ አድርጎ አመራርጎ ማየት ነው። ምንድን ነው እንደዚህ ሁለት ሀገራቶችን የሚያጋጫቸው? ባይዞ እኮ በጣም በቅንነት ካሰብኮ አንድ ሀገር ከሌላ እናት ሀገር ስትለይ በየትኛው ዓለም ላይ ነው አንደኛው እናት ሀገር ባህር ላንድ ሎክዶና የሄደችው ሀገር ደግሞ ሁለቱ ወደ ቪዛ የምትሄድበት? ደው ስለሌላው እንተው ብዙ ነገር ማንሳት ይቻላል። ሁለት ሀገራቶች እኮ ስለያዩ ዕዳ እኮ ይካፈላሉ። ሻዕቢያ ከኛ እኮ ኤርትራ እኮ ተካፈለችው ዕዳ እኮ የለም እኮ እዛ ለተቃጠለው ታንክ ሁሉ እኮ የከፈለ እኮ ኢትዮጵያ መንግስት እኮ ይኖረው ማለት ነው እኮ። ብዙ ሜስ የተደረጉ ነገሮች አሉ። ይሄ ነገር ደግሞ ለወደፊቱ ለሁለቱ አገራቶች የጋራ አብሮ ለመዝለቅም ስለምንትን ስለሚል ይሄን እንዴት እናስተካክል የሚል እንዳውም ኢኒሺዬሽኑ መምጣት ነበረበት ከኤርትራኖች ነው ብዬ ነው የማስበው። ለምን እዚህ ያለው መጠየቁ አይቀርም። መጠየቁ የማይቀርበት ጉዳይ ዛሬ ብታፍነው ልክ ወያኔ ዘመን እንደታፈነ ስለ ባህር በር ማንሳት እንትና ሲያላግጡ እንደነበረ ቀይ ባህር በዚህ በኩል ወደዚህ እየመጣልን ነው ምን አገባን እኛ ምን እናመጣልን እንደሚባል እንደነበረ ሳይሆን ትውልድ ስነሳ ይህን ጥያቄ ማንሳቱ ስለማይቀር ይሄ ጥያቄ ደግሞ ከተነሳ ሂዳው ለኤርትራኖች ላይ ስለሚያመዝን ይህንን ጉዳይ መቋጨት የነበረባቸው ከኤርትራኖች አካባቢ ይመስለኝ ነበር መጀመሪያ ላይ ማለት ነው። አሁንም ጊዜው አልረፈደም። መፍታት ይቻላል። ሁለቱን ህዝቦች ወንድማማችነትን ባስጠበቀ ሁኔታና አገር እንትኑን የጋራ ጥቅምን ባስጠበቀ ሁኔታ ነገሩን መፍታት ይቻላል። ነገር ግን ይህም መፍታት ያልፈለጉት በሻዕቢያ በኩል ለኢትዮጵያ ባህር በር የምታገኝ ከሆነ በዚህ በያዘችው ሪሶርስ በያዘችው በተነቃነቀ ኢኮኖሚ ባህር በር በዚህ ላይ ከተገኘ አገሪቷ ቡም እንደምታረግ ኢኮኖሚያ ቡም እንደሚያደርግ ያውቃሉ። ቡም ካረገ ደግሞ እንዳው በኢኮኖሚ ስደተኛ ሆኖ እየፈሰሰ ያለው እኮ አሁን እኮ ሽማግሌና አሮጊት ሀገር ሆኗል እኮ ኤርትራ። እውነቱን ለመናገር ማለት ነው። ወጣት ገና ከፍ ስል እኮ ያስባል በይበኩል ልጅ የሚወጣው ይሄ ሌላ ነገር አይደለም። ትልቁ ነገር ተስፋ ነው፣ ኢኮኖሚ ነው። ይሄንን የሚሰደደው ስደቱን ብቻ ሳይሆን ወደ እናት ሀገር እንመለስ የሚል እንቅስቃሴ ይፈጠራል። ይሄ ነው በቃ የሻዕቢያ ስጋት። ስለዚህ ኢትዮጵያ ማለት የማትናፍቅ አገር ማድረግ አለብን። ያን ቆይዟቸው ነው እንጂ
አሰብ ምንም እኮ አይታል የሆነ ቪዲዮ ወጥቶ አሰብ ምን እንደሚመስል ማለት በጣም በሚያሳዝን ሁኔታ ምንም አይን ነገር ኤርትራ ጋር ቆየም ለኢትዮጵያ መጣ ለኤርትራ ላይ አንድች ስሙን የሚታክል ጉዳት የሚያመጣበት ነገር ጥቅሙን እንተው። ግን እነሱ እንደ ጉዳት ያሰቡት ይሄኛውን ነገር ነው። ይሄን በሌላ መንገድ አንድል ማድረግ ይችላሉ። ይሄን አንድል አድርጎ ነገሩ ወደ ሰላማዊ መንገድ መሄዱ የተሻለ ነገር ነው። ካልሆነ ግን ሁለቱ ሀገራት እየሄዱበት ያለ መንገድ አሁንም ከፍተኛ ደም አፋሳሽ የሆነ መንገድ ነው። ለምሳሌ ቅድም የተወያየንበት ነጥብ አለ። ምጽዋን ማንኛውም ጦር ማስገባት ይችላል፣ ጠይቆናል፣ እንፈቅዳለን አይነት ከፈለገ ለሶማሌም ውስጥ ያለም ጥያቄ ላለው ኢትዮጵያዊ እንፈቅዳለን፣ አማራ ክልል ላለ እንፈቅዳለን። አዳዝሚ ምን ማለት ነው? ስታፈርሰን ቁመን እናያለን። እኛ ሀገራችን ስፈርስ ቁመን ነው የምናየው። እንዲህ እብሪትና የተሳሳተ ዛሬን 1983 አርጎ ማሰብ መቅረት አለበት። ይሄ ካልቀረ ግን ፔይ እውነቱን ነው የምነግርህ። እኔ ዋጋ ከፍላሉ። ራሳቸው ነው ዋጋ የሚከፍሉት። እነ ኢሳያስ ነው ዋጋ የሚከፍሉት በዚህ ጉዳይ። ህዝቡ ብቻ አይደለም። የሚገርም ነገር ማለት ነው። ሻዕቢያ ያኔ ደርግን ታግሎ መጥቶ አሁን ስልጣን ላይ ያለው አብዛኛዎቹ ስላሉ ማለት ዋጋ ይከፍሉበታል። ከእንደዚህ አይነት ሜንታሊቲ ውስጥ መውጣቱ መቻል ያለባቸው የሚለውን ነገር ነው። ይሄ ካልወጣ ግን እኛንን ስንፈርስ ቁመና እናይም። ሊያፈርሰን የመጣን ደግሞ እናጠፋለን። ያኔ የምናወራው ስለ ምጽዋ ሳይሆን የምናወራው ስለ ሻዕቢያ መቅበር ነው የሚሆነው ማለት ነው። ወዴት እየተገፋፋን እንዳለ ማለት ነው። ይሄ እንዳይፈጠር ማድረግ ነው። አሁንም ጊዜው አለ። ባለችው ጊዜ ተጠቅሞ ነገሮችን መፍታት የሚቻልበት እድል አለ የሚል ተስፋ ነው ያለኝ። አመሰግናለሁ አማን። ወደ ቤተሰቦቻችን ወደ ሶስተኛውና መጨረሻ ጉዳያችን እናልፋለን። መጨረሻ ጉዳያችን እንግዲህ ኢትዮጵያ አሁን በእርስ በርስ ጦርነት ባለችበት ጊዜ ባለፉት ዓመታት እንደ ደቡብ ሱዳን እንደ ሱዳን ያሉ የታጠቁ ኃይሎች እንግዲህ የሚፈጥሩት ትንኮሳ እንደዚሁም ደግሞ ግዛት አልፎ መቆጣጠር ሁኔታ እንዳለ ይታወቃል። አሁን ደግሞ እርስ በርሷ ራሱ ያልተስማማችው ደቡብ ሱዳን በጋምቤላ ክልል ኒሬ ወረዳ ጦሯን አስገብታ አንድ ወረዳን ተቆጣጥራለች የሚል መረጃ ተሰራጭቷል። እንግዲህ ከዚህ ቀደም የደቡብ ሱዳን ታጣቂዎች በርካታ በተደጋጋሚ ጥቃቶችን ይፈጽማሉ፣ ዘረፋዎችን ይፈጽማሉ፣ ግድያዎችን ይፈጽማሉ፣ ህፃናትን ጭምር አግተው እንደሚወስዱ የሚታወስ ነገር ነው። አሁን ደግሞ ግዛት መያዛቸው አነጋጋሪ ጉዳይ ሆኗል። ደሬ እንግዲህ ይህ ጉዳይ ያው እንግዲህ በሱዳንም በደቡብ ሱዳን በኤርትራም በኩል በኬንያም በኩል አሁን በቅርቡ ባለፉት 2 ወራት እንኳን ግጭቶች ነበሩ። ድንበር አካባቢ ድንበር የመቆጣጠርም እንዴት ነው የምታየው የደቡብ ሱዳን? እሺ መርሻ፣ እንግዲህ ደቡብ ሱዳን ለአቅመ ሀገር ገና ያልበቃች የትናንት ሀገር ኢንፋንት ሀገር እንግዲህ ኢትዮጵያ ውስጥ ገብታ ይህን ነገር መፍጠሯ እንግዲህ እንደ ሀገር ቡነ ለመናገር የሚያስደነግጥ ነው። የሀገርን ክብር የሚያንኳስስ ነገር ነው። ብዙ ጊዜ የጎረቤት ተቀናቃኝ የሚባሉት ኃይሎች ለጥቃት የሚንደረደሩት ምንድን ነው? ያ ሀገር ችግር እንዳለበት ወይም ደግሞ ውስጣዊ ቅራሬው የተባባሰና ግርማ ሞገሱ ኮስሶ ካውንተር ለማድረግ የሚያስችል በቂ የሆነ ቁመና የለውም ብለው ሲያስቡ ጥቃት ከፍተዋል። ከዚህ ቀደም በታሪክ የዚያድ ባሬን መጠነ ሰፊ ጥቃት አይተናል። አሁን ደግሞ እንዳልከው በየዙሪያችን የኬንያን ግጭት አይተናል። አሁን ደቡብ ሱዳን ያው ብቅ ጥልቅ ትላለች። ከዚህ በፊትም ይገባሉ ይወጣሉ። ሱዳን አልፋሽጋን ይዛለች። ኤርትራም እንግዲህ በደንብ ያው የአልጀርስ ስምምነትን በትክክል ገና ኮንቴስተር ነው ከተባለ ኤርትራም የያዘችው መሬት አለ። ስለዚህ ዙሪያችንን በጎረቤት ሀገሮች እንደየ አስፈላጊነቱ ድንበሮቻችን ሲደፈሩ እያየን ነው። አሁን ለዚህ መፍትሄው ምንድን ነው? አንደኛ ያው ውስጣዊ ቅራሬ እስካልፈታ ድረስ ማንኛውም ደካማ በለው ጠንካራ በለው የጎረቤት ሀገር እንደፈለገ የሚወጣበት የሚገባበት ሀገር ነው የሚሆነው እና ሀገራዊ ክብር የሚባለውን የሚያሳጣ ነው። ሶቨርኒቲ የሚባለው ሉዓላዊነት የአንድ ሀገር እስትንፋስ፣ የአንድ መንግስት እስትንፋስ ሶቨርኒቲ ነው። በዓለም አቀፍ ኮሚኒቲ የታወቀ ድንበርህን ጥሶ የሚገባ ኃይል እንግዲህ ብሔራዊ ክብርን እያዋረደ ነው እና ይሄ ብሔራዊ ክብርን የሚያዋርድ ነገር ነው እና የመንግስት ግብረ መልስ ይሄ እንግዲህ የሳምንት ወይም የ2 ቀን ኦፕሬሽን ሊሆን ይችላል። ነገር ግን ሁሌ በሰዶ ማሳደድ ግብር ሳይሆን ጉዳዩ መመለስ ያለበት እንደ ሀገር ያለህን ውስጣዊ ችግር ፈተህ ወታደራዊ ቁመና ወይም ደግሞ ፖለቲካዊ ቁመና ተጠናክሮ ግዛቶቻችን የሚከበርበት ብሔራዊ ክብራችን የማይዋረድበት ስርዓት ያስፈልጋል የሚል ነገር አጭር መልስ። መልካም እንግዲህ
አሁን ደቡብ ሱዳን አንድ አይደለም በተደጋጋሚ ነው ጥቃቶች የምትፈጽመው። የሙርሌ ታጣቂዎች ነበረ ከዚህ በፊትም። አዎ ታጣቂዎች ገብተው አሁን ደግሞ ደቡብ ሱዳን ጦር ነው። በጣም ይገርማል። ደግሞ ሰንደቅ ዓላማ ወርደው ነው። አዎ የራሳቸውን ሰንደቅ ዓላማ እንደሰቀሉ ነው እንግዲህ የተሰራጩ ፎቶ የሚያመላክቱት። አሁን ትልቁ ፖይንት የአንድ ሀገር ሉዓላዊነት ሲደፈር ኦኬ የምታደርገው እንቅስቃሴ ይኖራል። ፐብሊክሊ ግን አናውንስ የምታደርገው ይሄ ነው የቀይ መስመር ነው የምትልበት ነገር አለ። አሁን በኢትዮጵያ መንግስት በኩል እሱ ነገር አልታየም እስካሁን ባሉትም። አሁን በሱዳንም በኤርትራም በኩል ብዙ አይተህ ከሆነ ምንድነው ደቡብ ምዕራብ ኢትዮጵያ ነው የሚባለው ክልል ውስጥ ገብተው ወደ 50 ኪሎ ሜትር ከዚህ ቀደም ወርቅ ላይ ያወጡ ነበር። ገብተው 50 ኪሎ ሜትር ምናምን ገና በመንግስት ምንም ነገር አልሰማንም። የሰማነው እንደውም አልገቡም የሚል ማስተባበያ ነበረ በሌሎች ሚዲያዎች ነው እንትን የሚሉ። ይሄ መናገር እንግዲህ እንደ መንግስት ነጥብ ያስጥላል ተብሎ ታስቦ ከሆነ እኔ ያው ከብሔራዊ ክብር በላይ የሚሆን ነገር የለም እና የግድ እንዳልከው ግብረ መልስ ሊሰጥ ይገባል። በማስታወቂያ ምንድነው በውጭ ጉዳይ ፕሬስ ሴክሬታሪያት ነው አይደል? ብዙ ጊዜ በፕሬስ ሴክሬታሪያት ጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት አማካኝነት ሀሳቡ ቢገለጽ ቢብራራ፣ ወይም ደግሞ የውጭ ጉዳይ ሚኒስትር ወይም ደግሞ ወታደራዊ በሆነ አፈቀላጤ ሊሆን ይችላል ሀሳቡ ቢነገር፣ እውነት ለመናገር ለብሔራዊ ክብር ሴንሲቲቭ እንደሆነ መንግስት ማሳያ ሊሆን ይችላል የሚል ነገር ነው። አመሰግናለሁ ዳሬ። ወደ ቤተሰቦቻችን ካለን ሰዓት አንጻር የዛሬውን አጀንዳችን እዚህ ላይ ቆይተናል። ይህን ጉዳይ በሌላ ጊዜ እንመለስበታለን። ጤና ይስጥልን።